ብሩክ አደራህን ነው ማለት በቃ ለብቻ ና ያለችክ ልትበርዝ ነው። ሀሚን ሁሉም ሰው ባለበት ዲኒ መደረግ ተቻለ ይደረግ፣ ግን ብቻህን አንዲትም እርምጃ ወደ ኢየሩስ መሄድ የለብህም። ወደ እነ ብሩክ ይዟት ሲሄድ ማለት ነው አልሄድም ብላ በጣም ተጋጣ ነው። ግን ደግሞ እሱ ጋር የሆነ ፋይሎች አሉ። ይሄ ፋይል አጋልጥብሻለሁ፣ ጉድ አደርግሻለሁ ሲላት ነው ለመሄድ የስማማቸው ማለት ነው። ጎረምሶች ሰብስባ ኢየሩስ ማለት ነው ብሩክን ለማሳገት የሆነ ጎረምሶች ሰብስባ በዚህ ሰዓት እንደዚህ ሰዓት እዚህ ልትገናኙ እያለቻቸው ነበር። ሰላም ጤና ይስጥልን ወደና የተከበራችሁ የኛ ተወዳጅ ፋሚሊዎች እንዴት ቆያችሁ? እንዴት ሰነበራችሁ? እኛ አለን ክሪስ ያው ፋሚሊ ዛሬ በጣም ደስ በሚል ሁኔታና ደስ የሚል ነገር ወደ እናንተ ለማድረስ ነው የመጣነው። ከዛ በላይ ደግሞ እነ ብሩክ ዛሬ የሰሩት ቪዲዮ ነበር። ኢየሩስን ወደዛ ገፍተናት እኛ ነን በነገራችን ላይ እሱ ይነግራችኋል። አውቂ ይዛ ነበር ያለው ዛሬ እና ከዛ ነገር በኋላ ደግሞ ዛሬ የሰሩት ቪዲዮ ላይ ለእናንተ ያልታያችሁ ብዙ ነገሮች አሉ። እሱ እያየን ወደ እናንተ የምናስተላልፈው መልዕክት አለ እና ቤተሰብ ይሄ ነገር ሲሆን እኛ ከጎናችሁ ሆነን ወይ ደግሞ ከነብሩክ ጎን ሆነን እየተባበርን እየቀጠልን ነበርና አጋጣሚ ትናንትና ወደ ሐዋሳ ጠፋ ነበር። ያ ነገር እኛ እጅ ከፍንጅ ይዘን ወደ ብሩክ አንጠልጥለን ወስደናት ዛሬ ያለውን ነገር ስታወራ ሰምታችኋል ብዬ አስባለሁ። ያም ነገር እናንተ ትረዱታላችሁ ብዬ አስባለሁ። ማለት እሷ ቀጥታ አሁን የጠየቀችው ጥያቄ ብሩክን ለብቻ ማግኘት ፈልጋለሁ ያለችበት መንገድ እኔ አልተመቸኝም። ምክንያቱም እየመረጠችው ለመመረጥ እየፈለገች እንደሆነ ከዚህ በፊት አስቀድሜ ነግሬያቸዋለሁ። ያ ነገር አሁን ያ ሁኔታው ልትሰራው ነው ይመስለኝ። እውነት ነው ቤተሰብ። ምክንያቱም ለብቻው የፈለገችው ቡን ደግሞ ባክን አደራ ለምፈልገው ነገር ብሎ ለእናንተ ከቡን አባችሁ ያላችሁ ሰዎች ሁላችሁም ልትጠነቀቁ ይገባል። ምክንያቱም ብሩክ ብቻውን እዛ መሄድ በፍጹም የለበትም። በቃ ልጅቷ ሙሉ ነገር አቅዳለች። ቤተሰብ መርዛ ሳይተናል። ባለፈው ምክር አባቷ ጋር ሄዱ። አባቷ ደውሎለት የነበረ ልትመርዘው ነበር። ዛሬ ደግሞ ብዙ ወጣቶች አዘጋጅታለች። ብሩክን ለማገት ጫፍ ደርሳለች። ምክንያቱም ኢየሩስ ይሄን ማሰራት በፍጹም አትፈልግም። ቤተሰብ በቃ ይሄን ነገር ሁላችንም ማውቃት እሱ ብቻ አይደለም ማለት ቢኒያም ቀጥታ ወደዛ ወደ ኢየሩስን ወደ ብሩክ ይዟት ሲሄድ ማለት ነው አልሄድም ብላ በጣም ተጋጣ ነው። ግን ደግሞ እሱ ጋር የሆነ ፋይሎች አሉ። ይሄ ፋይል አጋልጥብሻለሁ፣ ጉድ አደርግሻለሁ ሲላት ነው ለመሄድ የስማማቸው ማለት ነው። እና ቢኒያም በዚህ አጋጣሚ ለነ ብሩክ እየከፈለ ያለው መስዋዕትነት በጣም ደስ ይላል። ምክንያቱም አንተ ገና ለገና የልጅ አባት ነኝ ብለህ እያሰብክ ማነው ብሩክም የልጅ አባት ነኝ ብሎ አያስብም። በርግጥ ያው እሷ የልጅ አባት ነው ብላ እየነገረችው ማለት ከሁለት አባቶች መሀል አንተ ተለይተህ የወጣህ ይመስለኛል። እና አንተ የምትሰራቸው ስራዎች ያው ብዙ መስዋዕትነት እየከፈልክ ነው ይመስለኝ። ምክንያቱም ልጅህን መስዋዕትነት ከፍለህ ወይ ደግሞ የልጅህን እናት መስዋዕትነት ከፍለህ ወደ እነ ብሩክ አቅርበሃል። ይሄ ነገር ራሱ እንዲደነቅ የሚያደርገው ነገር ነው። እና በዚህ አጋጣሚ ኢየሩስ በቃ እየሰራች ያለችው በቃ የምትራመዳቸው እርምጃዎች በሙሉ እየተከታተልኳቸው መሆኑ ራሷን ታውቃለች። እና በጣም ይገርመኝ እንዴት ነው እኔ ጠዋት የሆነ ጎረምሶች ሰብስባ ኢየሩስ ማለት ነው ብሩክን ለማሳገት የሆነ ጎረምሶች ሰብስባ በዚህ ሰዓት እንደዚህ ሰዓት እዚህ ልትገናኙ እያለቻቸው ነበር ብላቸው ነበር እያዩ አይደል? ምክንያቱም እዛ ሰፈሯ ላይ ነበር ዛሬ ያልኩትና እነዛ ጎረምሶች ደግሞ ስለነሱ ሳታና በቃ ሙሉ በቃ እንትን ናቸው የሆነ አንዳ ሰብአዊነት የሌለባቸው ሰዎች ናቸው። በጣም የሚደፍሩ ሰዎች እነዚህ እሷ ምክንያቱም ልታገተው ሰው ብሩክ ባከለ እኔ እዚህ ጋር በጣም እየጨነቀኝ ነው። ምክንያቱም እነዛ ሰዎች እኔ ማስቆም አልችልም። ከአቅሜ በላይ የሆኑ ልጆች ናቸው። በጣም ብዙ ናቸው በዛ ላይ እና ከዚህ በፊትም እንደዚህ አይነት ስራ ላይ የተሰማሩና ከባድ ወንጀለኞች አዘጋጅታለች ብሩክ። ለዚህ ነገር ደግሞ ራስን ዝግጁ አድርግ፣ ተጠንቀቅ። ባይሆን ለቃው ይችላል። በቃ ልጁን አምጪውና ከሁሉም ባለበት ሰው ሀይል ሁሉም ሰው ባለበት ዲኒ መደረግ ተቻለ ይደረግ፣ ግን ብቻህን አንዲትም እርምጃ ወደ ኢየሩስ መሄድ የለብህም። ይሄ ማስጠንቀቂያ ነው። እኔ ዛሬ ቪዲዮ ራሱ መስራት ያው ከባድ ግዴታ ስለሆነ ቤተሰብ፣ ምክንያቱም ይሄ ቪዲዮ ደግሞ እናንተ ለብሩክ ሊገሩት ለሀይል ሊገሯቸው የምትሉ ሰዎች እኔ አንዳንዴ ምንድነው ይሄ ቪዲዮ እነሱ ያዩታል፣ ሁላችሁም ያዩታል። ስለዚህ እናንተ ደግሞ ምንድነው ኃላፊነታችሁ ሼር ማድረግ፣ ወደ እነሱ ሼር ማድረግ፣ ለምታውቁ ሰው ሼር ማድረግ፣ ያኔ እነሱ ያዩታል እንጂ በሰዓት ያው በአካል እንደምንነግር ነበር ሁሉ ነገር የተወሰነ ነገሮችን አውቀን ነግሮታል ራስን እንዲጠብቅ። አሁን ደግሞ ማታ በሰዓት እንሰራላችሁ። ይሄ ግዴታ እሱ ጋር መድረስ ስላለበት ነው። ብሩክ ተጠንቀቅ ተዘጋጅታለች ልጅቷ ማለት ነው። ስለዚህ ራስን ጠብቅም ማለት በዚህ ሰዓት አሁን ሰዓቱ ላሳያችሁ ያው 2 ሰዓት ከ10 ነው ቢለው
2 ሰዓት ከ10 ላይ የምንሰራላችሁ በጣም አስፈላጊና በጣም አሳሳቢ ጉዳይ ስለሆነ ነው እንጂ ነገ መስራት ይቻል ነበር። ግን ደግሞ ይሄ ነገር ከዛሬ ማለፍ የለበትም። ብሩክ አደራህን ነው መልክ በቃ ለብቻህና ያለችህ ልትበርዝህ ነው፣ ሌላ ነገር ውስጥ ልከትህ ነው። ይህንን ነገር ተጠንቀቅ። እኛ ሴራውን በሙሉ እናውቃለን፣ ደርሰንበታል በቃ እንጂ ነገ መናገር እንችል ነበር። ጠዋት ሄዶ ሌላ ነገር ውስጥ ገብቶ ነገ ይሄ ከምንል አሁን ተናግረን የሚሆነውን ነገር በትዕግስት መጠበቅ ይሻላል እና ያ ነገር እናንተም ቶሎ ብላችሁ ሼር እያደረጋችሁ አድርሱላቸው። ምክንያቱም ብሩክ የሆነ ነገር ከሆነ በኋላ እሷን ተጠያቂነት ማድረግ ምንም አይጠቅምም። ምክንያቱም አንዴ አምልጦናል፣ የሰው ነፍስ ነው አይደል? አንዴ ካመለጠን በኋላ መቼም ሊመለስ አይችልም። ስለዛ እናንተ በቻላችሁ ታቅም ሼር እያደረጋችሁ አድርሱላቸው። እነሱ እኔ ስልክ ስደውልለት አያነሳልኝም፣ ትንሽ ተረብሿል መሰለኝ። እሷም የሆነ ልጅ አላሳይ ምናምን ብለው ነበር። በጣም ስለዚህ በውስጥም ነገሮች ለማሳየት ሞክረን ነበር። ሰው ወደ እናንተ ጋር ከመምጣታችን በፊት ያለውን ነገር ደግሞ በአካል ነገር ነው መጠቀቅ እንዳለበት። ይሄ ነገር ግን እኛም ዛሬ ያወቀው ይሰር በቃ ልታግተው እንደሆነና ሌላ ነገር ደግሞ እንዳሰበችበት ዛሬ የሚያወቅ ነው። በቃ የእሱ ዓላማ አንድና አንድ በቃ የልጁ እውነተኛ አባት እንዲታወቅ ሳይሆን ሀይሚና ብሩክ እንዲለያዩ ነው። በቃ ይዘን ምናልባትም ይሄ ነገር የራሷ ፍላጎት ብቻ አይመስለኝም። ከሌሎች ጥናቶች ምናምን ተከፍሏቸው የምትሰሩ አላውቅም እያልኩ ነው። በዚህ አጋጣሚ ለምን በዚህ ልክ እነሱ መለያየት እንደፈለግሽ ግራ ነው የሚገባኝ። ምክንያቱም አንድ ሰው ብቻ ለማለየት በዚህ ልክ ትሰራለች ብዬ አላስብም። በቃ አንድና አንድ ዓላማው ምንድነው? ሀይሚና ብሩክ እንዲለያዩ ነው የምፈልገው። ለዛ ነገር ደግሞ በተቻላት አቅም እየሰራች ነው። አሁን ደግሞ ተደራግ ገቡ በኋላ በጣም ትዘጋይታለች። ምክንያቱም እስከዛሬ ድረስ ስንዝት ነበር። ምክንያቱም እዚህ አዲስ አበባ ነገሮች ለማሳካት ስለማይመቻት እዚህ ሆና በጣም ስንዝት ነበር ቢሰሩ። ያ ነገር ደግሞ አሁን መጥተውላታል። ይሄ ነገር አሁን ሁሉም ነገር ማድረግ ትችላለች። እኔ እንጃ በጥንቁልና ብቻ የሆነ ነገር እንዳታረገው እፈራለሁ። ብሩክ በብዙ ነገር ነው መጠንቀቅ ያለብን። ወይ ደግሞ ተምትማበት የሆነ ነገር ብትሰራው ይሄ ልጅ ዛሬ ላይ ሀይሚን ራሱ እንዳልነበረችው ሊያስብ ይችላል። ይሄ ነገር ደግሞ ሁላችንም እንድናየው የማንፈልገው ነገር ነው። ስለዚህ ይሄ ቪዲዮ ግዴታ ዛሬ ብሩክ ማየት አለበት። የጥንቃቄ መልዕክት ነው በቃ። ስለዚህ ሁላችሁም ሼር እያደረጋችሁ ለሱ ብታስቡ ይቻላል። እሷ ልትመጣበት ያሰበችው መንገድ ልጁን እየጠየቀ ነው። ሰዓት ልጁ ዲኤንኤ እንዲመረመር ያው የልጁ የዘር ምርመራ በጣም ስለሚያስፈልግ ልጁን እየጠየቀ ነው ያለው። በዛ በልጁ አማካኝታ እሱን ማግኘትና ይሁን ነገር ማለት ነው እየፈለገች ያለችው። እኔ እንደሰማሁት መረጃ ከሆነ ማለት ነው በአጠገቧ ካሉ ሰዎች ነው ይሄ ሁሉ የሰማሁት። ዝም ብዬ አይደለም ማወራው፣ ዝም ብለንም አይደለም የምናወራው። ግን የምናወራቸው ነገሮች አንድ የሚጣል ነገር የለውም። አንድ የሚጣል ነገር ማለት ነው። እናንተ ላታምኑ ልታምኑ ትችላላችሁ። ነገር ግን የሚጸጽታችሁ ነገር አታርጉ። በቃ የምትወዷቸው ከሆነ ለብሩክ የምታስቡ ከሆነ ለሀይሚ የምታስቡ ነገር ከሆነ ቶሎ ብላችሁ ይሄንን ቪዲዮ ቶሎ እንዲደርስላችሁ በተለይ በኢንቦክስ የምታወሯቸው ሰዎች ካላችሁ አዲሱ ስልክ ቁጥር አውቃችሁ በኢንቦክስ የምታወሯቸው ሰዎች ካላችሁ ቶሎ ብላችሁ አድርሱልን። ምክንያቱም እቺ ልጅ አሁን ባለችበት ደረጃ ብሩክን የመጉዳት ሙሉ 99% አቅም አላት። በጣም ተዘጋጅታለች እንጂ 99% አቅም አላት። ይሄ አቅም ደግሞ ብሩክን ከጎዳ በኋላ ሁላችንም እየየቀምንን ሳይጎዳ በፊት አባቶቻችን እናቶቻችን የሚባሉ የድሮ ሰዎች ቀድሞ ከመማቀቅ ምንድነው አስቀድሞ መጠንቀቅ ያለው ያ ነገር መሆን አለበት። ዛሬ ማለት ነው በ2 ሰዓት ከ10 ከ20 ስራ አተን አይደለም እዚህ ወደ እናንተ የመጣ ነው። እንቅልፍ ምናምን ጠፍቶብን አይደለም ወደ እናንተ የመጣ ነው። በቃ ይሄ ነገር በጣም አስፈላጊና አሳሳቢ ነገር ስለሆነ ነው። እናንተ እንደ ቀልድ ልታዩት አይገባም። ገብቷል? እውነት ነው። ምን ተካለኝ አንዳንዴ ይሄ ነገር ለምን ፋይ ምናምን እላለሁ፣ ግን ከዛ ጀርባ ደግሞ ወንድሜ እዚህ ጋር አለ። በቃ እኔ ከማንምና ከምንም በላይ ይሄ እንዲደረግ እፈልጋለሁ። በቃ ምክንያቱም ማንንም ሰው በቃ በዚህ ምክንያት መረበሽ አለበት ብዬ አላስብም። ብዙ ሰላማዊ ሰው ነው የሰላማዊ ሰው ህይወት እየበጠበጠች ነው። በህግም ደግሞ እኛ ማመልከቻ ሁሉ አስገብተናል። ቤተሰብ ምን ሁሉ ነገር ማመልከቻ አስገብተናል። ህግ እየጠበቀ ያለው ዲኤንኤ ነው። ዲኤንኤ አላረግም ካለች ቀጥታ በህግ የምንሄድባት ይሆናል። ልጅቷ ጮሌለች፣ በነገራችን ላይ በጣም ጮሌለች። ህግ እንዳይዛት ማስረጃ በሙሉ ያጠፋች የእርምጃዋን እየተራረገች የምትሄድ ልጅ ነች። ዝም ብሎ ዲስታት ቀላል ሰው እንዳትመስላችሁ። በጣም ከባድ የተካለች ከባድ አይሞራ ያላት ልጅ ነች። እንዲህ አሁን ቪዲዮ ላይ እንደምናያት አደረገች እና የምትጓዛቸው እርምጃዎች በሙሉ የምታውቅ ልጅ ነች። ስለዛ በጣም ማጤን ያስፈልጋል። እሷን ከጨዋታ ውጪ ለማለት በቃ ተባብረን ማለት ነው።
እንደ ብሩክ ላይችሉ ይችላሉ። ምን ያውቃሉ እነሱ እኮ ነገራችን ላይ አያገናዝም ነገሮችን የሚያዩበት መንገድ እኛ እንሻላለን ከእነሱ ማለት ስለምናውቃት። ስለዚህ እኛ ደግሞ የተቻለንን ሁሉ አድርገን እሷ የምትሰራቸው ስራዎች እያንዳንዱ እርምጃዋ ማለት ነው እየተከታተለን እዚሁ ሚዲያ ላይ ነው የምንለግላችሁ። ይሄ ከምንም በላይ ነው። ምክንያቱም ጦርነቱ የጀመረችው እሷ ሚዲያ ላይ እስከሆነ ድረስ እኛ ውስጥ ለውስጥ መናገር አቅቶን አይደለም በቃ። ምክንያቱም ይህ ነገር አንዳንዴ ከወደ ኋላ መለስ ብለን ስናየው ይህ ሁሉ እርምጃዋ ለምን ይሆናል? በቃ ህይወት እስከ ማጥፋት ድረስ ሊደርስ ይችላል ይስብ። ምክንያቱም ምትቆም ነገር አይደለችም። ብዙ ተዘጋጅታበታለች፣ ብዙ ዝታለች። አሁን ደግሞ ምንም ነገር አታደርግም ብሎ ማሰብ ይከብዳል። በጣም እሱ ብቻ ነው። አይተው ከሆነ ቪዲዮውን ከቪዲዮ ጋር ስትመጣ ማለት ነው እንደ መሮጥ እንደ መሸሽ ያለች ነበር ልታመልጥ ማለት ነው። ከጀርባኛ ባንዲ ይዛት ነው የመሮጥ ሀሳብ ነበር። ግን ደግሞ ከጀርባ ገፍተር እንደ ፍየል አለ ገፋኛ እኔ በጣም ዛሬ በጣም ይዝናል ነው። በነገራችን ላይ ምን አለ መሰላችሁ እኔ ቢኒ እና አብኪ ሆነን መጀመሪያ መኖሪያ ቤቷ ነበር የለውና እዛ በምንሄድበት ሰዓት አቦታው ብቻ ነበሩ። ጠይቅ ነው የታለች ሀይሚ ስንለው እንትና የታለች ኢየሩስ ስንለው ኢየሩስማ ወጣችሁ እኮ አልተገናኛችሁ። ምክንያቱም ነግሯታል ይሰብ በጣም ብዙ ሰላይ እኛ ላይ ራሱ ሰላይ አለ እንደ ጉዳይ ብቻ አይደለም እኛ የት እንደምንሄድ እዛ እንደምንሄድ አውቃ ቶሎ ሹሉ ከበላ ወጣች። ቀስ ብለን እኔ ደግሞ ያ አክስቷ ቤት አውቃለሁ ከዚህ በፊት ማለት ነው። እዛ አክስቷ ቤት ስንሄድ ደረገጠኝ ይሰብ እሱ አክስቷ ደግሞ በጣም በዚያ ጋር ክርብ ላመሰግን እንዳለው በጣም ተንከባክባ ነበር። ችግር የለውም አንቺ እውነትን ለማውጣት አንቺ ስትፈልጊ እቺ ልጅ አባት ያስፈልጋታል ምናምን ስንላት ልጅቷ ራሱ እዛ ለቃ ሄደችው ይሰብ አክስቷ ጋር ነበረች። ብሩክ እኔ ልነግረው ነበር ይሄ ነገር ደግሞ ወደ ጸብ ምናምን እንዳይ ግዴታ አክስቷ ልጅን አመጣለሁ እንዳይለው ዝም ያለው በቃ እንዳለ ተከታትላለች። የሷ ሴረኝነት ነው ይሰብ በቃ በጣም ልትሰራቸው ስራዎች ግን ከግር ሆነ ስንከታተላት በጣም ከባድ ነች እና ፈጣሪ ምን አይነት ውጥንቅጥ ውስጥ እንደከተቱ እኔ በጣም ፈርቻለሁ። ለራሴ ፈርቻለሁ። ለብሩክ አይደለም በሰዓት እኔ አሁን በጣም በቃ ለብሩክ ወንድልሽ ነው ሮጦ የሚያመጣ በጣም እየፈራሁላት ያለው ለሃይሚ ነው። ምክንያቱም እቺ ልጅ ነች ገብቷል አይደል? ብትሮጥ ሮጣ ያልጠገበች ልጅ ብትሮጥ ማታወት ልጅ ነች ገብቷል። እና አለማ እንዲመራት ያስፈልገው ምን ታውቃለህ? አይደለም ከጋር አንዴ ከተሰነዘረ በኋላ ማለት ነው ህግ እዚህ ጋር ከተጎዳ በኋላ የሚደርሰው ገብቷል። ከተጎዳ በኋላ የሚደርሰው ህግ ደግሞ ለኛም ለሃይሚም አይጠቅምም። እውነት ነው። ስለዚህ ልጅቷ ታረገው የማይባሉ በተለይ በጣም ሃይሚ ላይ እና ብሩክ ላይ ብዙ ነገሮች ልታረግ ትችላለች። ብዙ ነገር ደግሞ አቅዳለች። ይሄ ነገር ደግሞ እኛ ምን ማድረግ አንችልም። ቤተሰብ በቃ ግን ዋናኛ ኃላፊነት ምንድነው? እሷን እየተከታተልን ምን ልታረግ ነው ምን እያደረገች ነው የሚለውን ነገር እየተከታተልን ለነብሩክ ማሳወቅ ነው። ይሄ ነገር ደግሞ በአካልም እያሳወቅ ነው፣ በሚዲያም ያው ይሄ ከምንም በላይ ነው ቤተሰብ። ምክንያቱም ብሩክ ያዋል ይሄ የሚሆንበት ሰዓት ጥንቃቄ ነው የሚወስደውና ይሄ ትልቅ መልስ ነው ብዬ አስባለሁ። እና ይሄንን ሀሳባችን ቶሎ ብላችሁ ሼር እያደረጋችሁ አድርሱላችሁ። ይመቻችሁ።